አሁን የመጣሁት ከዚህ ቤት እንድትወጣ አላስጠነቅቅም። ሙሴ ይርዛ። ምክንያቱም እኔ ስለሆነ አንተ እዚህ ቤት ከመጣ ጀምሮ ምንም ሰላም አጣ። ስለዚህ ትወጣለህ። አንድ ነገር ሚስ ያደረካል መሰለህ? ትሰማኛለህ? ይሄ ቤት እኮ የኔም ነው። ካልፈለግ ከነገረድ ከዚህ ቤት ላስወጣቸው። ምን አልክ አንተ? ዝም በይ አትጩይ። ነገሮቹን ዝም ብለን ብናደርጋቸው ይሻላል። ታደርግ ነው ዞር በልኝ። ቀስ በይ እንጂ ይወጣልሻል። አንድ ነገር ብታደርግ እጮሃለሁ። ዝም በይ አትጩይ። አንተ አይዞሽ አልጎዳሽም ማለት አይዞሽ በቃ ያለኛው አይዞሽ አንተ ማትረባ አሁን ሳገረ ተነስ ነው ተነስታ ቆይ ትናንትና መርዝ ነው እንደ ጠጣ ነው? ምንም እኮ የተፈጠረ ያለው ነገር ማስታወስ እንኳን እኮ አልቻልኩም። አንተ ደግሞ ምን ሆነ ነው ፊትህን? በዚህ አይነትማ የኔ ፊት ተበላሽቶ አልበለኝ። መቼም ግን አብሬ አልወደኩማ። አይዞሽ አታስቢ፣ ብቻዬን ነው የወደኩት። አሁን ግን የመውደቅ ተሬ ሌላ ሰው። ጋይስ ዛሬ ግን የለገዳዲ ውሃ ብጠጣ ራሱ የሚጠገብ አይመስለኝም። ወይኔ ደግሞ አታምንም። ተኝቼ ከእንቅልፌ ስነሳ ድምፄ እንዳለ ዝግትግት ብሎ ጠበቀኝ። አንቺ የኔ ምልትኝ ነው። ኦኤምጂ አንተ ፊትህን ደግሞ ምን ሆነ ነው በበረዶ የምታሸው? አልገባኝም። ከሰው ጋር ጣልተህ ነበር? ጎረምሳው ነው አይደበደበኝ። ጎረምሳው? ወንድምሽ ወንድነቱን በደንብ አሳይቶኛል። ያውም ለሴት ብሎ ለዛውም ለተራ ገረድ። ሉጋት ማፌስ ምን እንዳደረገኝ እኔ እኮ አላምንም። ዳጊ ነው ብቻ እንዳትለን። ወንድሜ ከኔ ጋር ትልቅ ጦርነት መጀመር ፈልጓል። ፍላጎት እሱ ከሆነ ደግሞ ይዞ ይልካም፣ እገድለዋለሁ። ማንም ሰው ከናቲሻ ጋር ተጣልቶ የትም መድረስ እንደማይችል አሳየዋለሁ። ኦኬ ገብቶኛል። የሁሉ ነገር የሚሆነው በዛሽ ባህልና ምክንያት ነው አይደለ? ቆይ ግን አንተ እሷ ምን አርጋት ነው? እኔማ ምን አደርጋታለሁ? ሌሊት ላይ ወደ ባዝሩም ሊሄድ ጊዜ እዚህ ጋር ተኝታለች። የሆነ ሰዓት መጮ ጀመረች። አይስዌር አይድንት ተች ብትነካካት አንተን የመሰለ ሸበላ አግኝታ ነው። በቃ ልጅ ቤተሰባችንን ከመበጥበጥ ውጭ ምንም ነገር አታውቅም ማለት ነው። ለማንኛውም መጣሁ፣ ጠብቁኝ። የት ልትሄጂ ነው?
በነገራችን ላይ መጸዳጃ ቤት ለመጸዳዳት ስገባ ድምፅ ሰምቼ ነበር። ያው ሰራተኛውን አንተ ስትጥላት እንጂ ዳጊ መቶ ሲገላገላችሁ እንኳን አላየሁም። እሺ ሮሚዮ እና ጁሊየት አንቺ ሴት ያምሻል ለምን ችግርሽ? እኔ ምንም ችግር የለብኝም። ቆይ ምንድን ነው እያደረጋችሁ የነበረው? ያ የማይረባውን ልምሽ ላክሽ አይደል? ትሰማኛለህ? ወንድሜን እንዳትናገረው እሺ። ሲጀመር ታላቅ እኮ ነው። እንዴት እንደዚህ ትናገረዋለህ? ሲቀጥል ደግሞ የአባቴ አደራ እንዳለበት አትርሳ። ሰምኛለሽ ትናንት ማታ ምን ሲያደርግ እንደነበረ ደርሼበታለሁ። ልንገርሽ? እባክህ ዳጊ ተው። ለምንድን ነው የምተው? እንደውም አንቺ ንገሪያት። ትናንትና አስገድዶ ሊደፍርሽ እንደነበረ ንገሪያት የምትሰማሽ ከሆነ። ማን እኮ የኔ ወንድም የኔ ወንድም እንኳን መቼም ቢሆን እቺ በጣቱ ጊንጊ እንኳን አይነካትም። እሺ ምናልባት እሱ አስገድደው ሊሆን ይችላል። እኔ ለጥላቻሽ ግን ገደብ ቢኖርሽ ጥሩ ይመስለኛል። እሺ ለብዛሹ እንዴ ሀና፣ በአንቺ የተነሳ ከእናታችን ተቆራረጥን። አሁን ደግሞ ከወንድማችን ጋር እንድንቆራረጥ ነው አላማሽ? እውነቴን ነው። እኔ ለአንቺ ንግግር በጣም አፈርኩኝ። ታዲያ ለምን አትሄጂም? እናትሽ የምታዋጣሽ ከሆነ ሂጂ። ቢያንስ ባናውቀው ይሻል ነበር። ሁሉም ነገር እንደተከደነ ቢቆይ ይሻል ነበር። እቺ ማትረባ ግን እሷን ለማስፈራራት ብላ ሁሉንም ነገር ገሃድ አወጣችሁ። እኔ ግን ከዚህ በኋላ እንደሱ አይነት እናት የለኝም። እንደሱ አይነት ባለጌ ወንድምም ጭምር። እና ቆይ በዚህሽ ምናምንቴ የተነሳ ከሁሉም ቤተሰቦች ጋር ተቆራርጠህ ልትቀር ነው? እስኪ ንገሪኝ፣ ቆይ የኔ ጥፋት ምንድን ነው? እኔ እኮ ደጋግሜ እነግርሻለሁ፣ የአንቺ ጥፋት ልክሽን አለማወቅሽ ነው። እሺ እስቲ ራስሽ በደንብ ተመልከቹ። አንቺ ምን እሱ ምን? ቆይ እኔ ካፈቀርኳት ምንስ ብትሆን ምን አገባሽ? ከፈለክ አብራት ገደል መግባት ትችላለህ። እሺ አንተን እንደሆነ እንዲያጥቻለሁ፣ ወንድሜን ግን ድጋሚ ላጣው አልፈልግም። እሺ ያ የማይረባ ከዚህ በኋላ እዚህ ቤት መቆየት አይችልም። ለምን ሲባል ማን ነው ደግሞ እንደዚህ ያለው? ምን ስለሆንክ? እኔ ስላልኩኝ። ጭራሽ የቤቱ አባወራም ሆነ አረፍከው። ይሄ ነበር የቀረ። እባክህ ዳጊ ተው፣ በቃ ተው እያልኩ እኮ ነው። አንቺ እዚህ ነገር ውስጥ አትግቢያና ማታ እንዴት እየሆኑ እንደገባው አይተሻችኋል አይደል? አንቺም ከፈለግሽ ከሱና ከዛች በረሮ ጓደኛሽ ጋር ቤቱን ለቃችሁ መውጣት ትችላላችሁ። ትሰማኛለህ? በገዛ ቤታችን እንዴትም የመሆን መብት አለን። እሺ እሱ ድሮ ነበር፣ አሁን ግን አይሰራም። ከመቼ ወዲህ ነው እባክህን ጀግንነት ያመጣው? ለማንኛውም ከዛሬ በኋላ የማትወጣው ጦርነት ውስጥ እንደገባ ቁጠረው። እሺ እኔ ግን ይሄ ነገር ምንም እያማረኝ አይደለም። ምን ሆነ ያላማረሽ? ወንድም ተብዩን ከዚህ ቤት ጎትቼ ማስወጣቴ ነው እሱን ያላማረሽ? እባክህ ዳጊ ይሄ ነገር ይቅርብ በቃ። እኔም ብሆን ከዚህ ቤት ልውጣ። ከዚህ በኋላ ለዚህ ቤተሰብ ችግር መሆን እንደሆነ አልፈልግም። እነሱ ከችግር አልፎ መከራ ሆነብኝ እንጂ ሲጀመር አንቺ ምን ችግር ሆነሽባቸው ታውቂያለሽ? ሉክ ይሲር ለአንዲት ተራ ገረድ ሴት ብሎ ወንድሙ ላይ እጁን የሚያነሳ ትሰማኛለህ? እሷ ገረድ አይደለች፣ የኔ ፍቅረኛ ነች። አሁን የመጣሁት ከዚህ ቤት እንድትወጣ አላስጠነቅቅም። ሙሴ ይርዛል። ምክንያቱም እኔ ስለሆነ አንተ እዚህ ቤት ከመጣ ጀምሮ ምንም ሰላም አለ። ስለዚህ ትወጣለህ። አንድ ነገር ሚስ ያደረካል መሰለህ? ትሰማኛለህ? ይሄ ቤት እኮ የኔም ነው። ካልፈለግ ከነገረድ ከዚህ ቤት ላስወጣችሁ። ምን አልክ አንተ? እባክሽ ልለምንሽ ብለኝ። እኔ ነገር በጣም ሰልችቶኛል። በቃ እንዳትጀምሪ። ሀና ቆይ ግን ትንሽ እንኳን ሼም አይዝሽም እንዴ? በአንቺ ምክንያት እኮ ነው ቤተሰብ እየተበታተነ ያለው። እሺ 10 ጊዜ በአንቺ ምክንያት አትበይ እንዴ! አንቺ ግን ምን አይነት ሰው ነሽ? እንደውም እውነቱን ልንገርሽ፣ እዚህ ቤት ውስጥ ከተጠቁ ሰዎች መካከል አንደኛዋና ዋነኛዋ እኔ ነኝ። ሀና አትጩይ። ከማን ጋር እንደምታወሪ ለይተሽ ወቂ። እሺ ወንድሜ ነው ብለሽ የምትጠሪው ሰውዬ እኮ ሊደፍረኝ ነበረ። ደጋላሽሽም እውነቱን ይነገርሽ እና አግኝተሽ ናቲን በመሰለ ግርማ ሞገስ በተሞላበት ሰው መደፈር። እንደውም እኔ ነኝ ጥፋተኛው። እሺ ከእንዳንቺ አይነት ለወርጌጧ ከሆነ ሴት ጋር መውራት። ምን አልሽ አንቺ?
ብሌን ልጆቹ ተጋደሉልሽ። ምን እባክሽ ዳጊ ሳይገሉት ወደድረሽ ነው። ወይኔ እንግዲህ ፈላ። አሁን ደስታልሽ አይደለ? ተረጋግጡ። ወይኔ ባካሽ ተረጋጉ። ወይኔ እንግዲህ ፈላ። ተረጋጉ። አንቺ ምን ቆመሽ ታይናሽ? አግዢኝ እንጂ ትሰማኛለህ? አሁንም ቢሆን ከዚህ ቤት የማትወጣ ከሆነ ሁለተኛ ዙር ይቀጥልብሃል። በቃ ዳግም፣ ሲጀመር ለዚህ ለማትረባ ሰራተኛ ብለህ ወንድሜን መናገር አትችልም። እሺ እንደዛ ከሆነ ሴት ሲደፍር ስላየሁትኝ እኔ ምስክር መሆን ይችላሉ። ምን አለበት አንተ ነገሩን ብታበርደው? ለምንድን ነው የምረጋጋው? ትናንትና ሞከረው፣ ነገ እንደማያደርገው በምን ማስረጃ አለ? አልገባኝም። እና የገዛ ወንድም ላይ ክስ ልመሰረትበት ነው? ወንድም አትበይም ብዬሻለሁ። ይልቅ እህቴንም እንዳያሳጣኝ ይሰጋለሁ። ቢገባህ እህትን ያሳጣ እሱ ሳይሆን አጠገባ ያለችው ሴት ናት። እሺ በቃ ማታ ጠጥቶ ስለነበር ነው። አሁን ይቅር መባባል አይሻልም? ሲጀመር እሱ ደህና ነገር እንደሰራ ደግ አደረግኩ ነው እንጂ ይቅርታ ሲያቀርብ የኔ መበላሸት ግን አያሳስብም አይደለም? ማታ አፋችሁ ጋንጋን ከማለት ውጪ ዙረታችሁን አጭሳችሁ እንደመጣችሁ ማላቅ መስሎሽ ነው? ጋየውን ብቻ እንዳይመስሏት ያለው። ብዙ ጊዜ ልመክርና ከገባህበት ሱስ ውስጥ እንድትወጣ ልመክር ፈልጌ ነበር። አንተ ግን በቃ ህይወት ይሄ ነው። ኦኬ እሺ ሶሪ በቃ። ቆይ ግን እስከ መቼ ነው በእድሜ የምትቀልደው? ሰው እንዴት ራሱን ለመቀየር ባህር ተሻግሮ በሱስ ይነከራል? ቆይ ይቅርታ አላል እንዴ? ምንድነው የሁሉ ወሬ? እኔን ምን አድርገው ነው ይቅርታ የሚጠይቀኝ? የበደለው ሌላ ሰው ነው። ኦኬ እሺ እሷንም ቢሆን ይቅርታ እላለሁ። በስርዓቱ እግሯ ስር ተንበርክከ ይቅርታ ብላት። ሲሪየስሊ እኮ ዲያስፖራው ነው እሷ እግር ስር የሚወድቀው? እውነትም ወንድም ሳይነቅል አይቀርም። አንቺ ዝም በይ። የእርጎ ዝንብ የእርጎ ዝንብ ነኝ? የእርጎ ዝንብ ማለትማ ልክ እንዳንቺ በማያገባት የምትገባ የጠላትንኝ ማለት ነው። እኔ ግን እዚህ ልጅ ላይ በምን ቀን ይሆን የወደኩት? እኔ የምለው ናቲ ነው እዚች ማትረባ ሰርቀ እግር ስር የሚወድቀው። አንዳንድ ጊዜ ግን ለድፍረት ለከታ በጅለት። እሺ ችግር የለውም በቃ እኔ ይቅር ብዬዋለሁ እኮ። በቀላሉ ነው እንደዚህ ቅር የምትይው? ይሄ ሰውዬ እኮ ክብርሽን ለማሳጣት ሞክሯል። እኔ የምለው ቆይ ስለ የትኛው ክብሯ ነው የምታወራው? አንቺ ጋር ስላልተፈጠረብሽ እሷ ጋር ብቻ ስላለው ክብር ነው እያወራ ያለሁት። ኔቨር እግሯ ስር አልወድቅም። ይቅርታ ግን ለማድረግ ዝግጁ ነኝ። ያደረግከውን ነገር ለአባዬ ብነግረው የማያምነኝ ይመስላል? ኦኬ እሺ በቃ እግሯ ስር ወድቃለሁ። እኔስ ሀና ሆን ብላ ደፈረኝ ብላ ወንድማማቾችን ለማጣላት ሞከረሽ ብለውስ እኔንስ የሚያምነኝ ይመስላል? አያምንሽም። ምክንያቱም ይህን ነገር ለማድረግ ሲሞክር ይሄ የመጀመሪያው ስላልሆነ። ከዚህ ሽት ቆይ ያለፈውን ነገር ማንሳት ምን ጥቅም አለው? አዎ ጥቅምም አለው። ሌሎቹም አንተን አምነው በጨለማ ለሚጓዙ ሰዎች በጨለማ የሰራውን ግፍ አይተው እንዲመለሱ ያደርጋቸዋል። እና አሁን ልናገር ወይንስ? ቆይ ግን ወንድምሽ ምን አድርገው ነው? ከሀና በፊት የነበረችውን ሰራተኛ ክፍሏ ድረስ ከብቶ ሊደፍራት ሞክሮ ነበር። ምን? እዚህ ችግር ስር ከምትወድቅ አይሻልም? ዛትሲት እንደውም ይቅርታ አልጠይቅምሽ። ወንድምሽ ግን ምንድነው ከሰራተኛ ጋር እንደዚህ መልከሰከሰው? እኔ የምለው ወንድሜ አላዘንክብኝም አይደለ? በፍጹም። ያንን ወንድም ተብዬ ግን እሰራለታለሁ። ከፈለግሽ ተቀየምኝ እንጂ ህይወቱን ነው ማመሰቃቀልለት። ምን መሰለ ወንድሜ፣ በአሁኑ ሰዓት የዳጊ ህይወት ሊበላሽ የሚችለው በዛቻና ተጠቅመን ልቡን ሲሰብረው ብቻ ነው። ማለት? አይ ወንድሜ፣ እስቲ አንዳንዴ እንኳን ጉልበትን ረገፍ አድርገህ ትተህ በአይምሮ ለማሰብ ሞክር። አሁንም አልገባኝም። ይኸውልህ እያልኩ ያለሁት ወንድሜ ልቡ እንዲሰበር ሀናን በደንብ ተጠቀማት ነው። ዩሚን ዋራሚን። ኦኬ እሺ ልትለኝ ነበር? ሰራተኛዋን በዘዴ ቀርበ ከሱ ቀመውና ልቡን ስበረው እያልሽኝ ነው? ብራቮ ወንድሜ፣ አሁን በደንብ ተጋብተናል። ዛትስ ማይ ሲስተር። አንተ እንደምንም ብለህ እችን መሽገር የሆነች ሰራተኛ ወደ አንተ ከወርክልኝ፣ ያው ወንድሜ ከምትመጥነው ከሶሲ ጋር ወይም ደግሞ ከሜሪ ጋር ይሆናል ማለት ነው። ያው ሜሪ እንኳን የምትመለስ አይመስለኝም፣ ግን አትሊስት ከዚህ ሰራተኛ ጋር ከሚሆን ከሶሲ ጋር ቢሆን ይሻለኛል።
እዛ በአንድ ድንጋይ ሁለት ወፍ ማለት አይደለ? በጣም አዎ። እንደዚህ ካረገን ሁሉም ነገር እየቀለለ ይመጣል። ጎበዝ ወንድሜ፣ አሁን በደንብ ተግባብተናል። በደንብ እንጂ። ምን ልትሰራ መጣ ደግሞ? እባክሽን እና ተረጋጊ። በጣም ይቅርታ አድርጊልኝ። እንዴ ዞር በልልኝ። ምን ታደርጋለህ እዚህ ጋር? በጣም በድዬሻለሁ፣ ይቅርታ አድርጊልኝ። እንዴ እሺ ተነስ እናውጣልኝ። ትናንትና በስካር ስለሆንኩኝ ነው። እባክሽ ይቅርታ አድርጊልኝ። እሺ ተነስ። እሺ አልሽኝ? በእውነት አንቺ መልካም ሰው ነሽ። እሺ አሁን ለጥፋቴ ምን ልቀጣ? ምንም የምትቀጣው ነገር የለም። ይቅርታ ይበቃኛል። አሁን ሂድ በቃ። ከልብሽ አይደለም ማለት ነው ይቅርታ ያደረግሽልኝ? ከልቤ ነው ይቅርታ ያደረግኩልን። በቃ አሁን ሂድ። እሺ ሄዳለሁ፣ ግን እባክህ ሂድ አልኩህ እኮ። እሄዳለሁ፣ ግን እግርሽ ስር ወድቄ ይቅርታ እንደጠየቅኩሽ ለወንድሜ አትነግሪብኝም አይደል? ለምን? በሌላ ነገር አስቤው አይደለም። ቅድም እሱ ፊት ተደፍቼ ይቅርታ ያልጠየቅኩሽ አለ አይደል? ይቅርታ የታይታ እንዳይመስልብኝ ነው። እሺ አልነግረውም። አሁን ሂድ። እሺ በጣም አመሰግናለሁ። አስደነገጠኝ እኮ። ቆይ ግን ምን ሆነ ነው እግሬ ስር መቶ የተንበረከከው? ለምንስ ነው ደግሞ ለዳጊ እንድናገር ያልፈለገው? የሆነ ነገርማ አለ። ቢቀርብኝ ይሻል ነበር። በጣም ነው ሼም ያዘኝ በራሴ። በኋላ ውጤቱን ስታየው በወቀስክበት አፍ ታመሰግነኛለሽ። እና ግን ጨክነህ እግሯ ስትደፋው እያልከኝ ነው? ዝም በይ እባክሽ። ቢገባሽ በዚህ ነገር ተጠቃሚው አንቺም ጭምር ነሽ። እሺ ሰራተኛዋን ከዳጊ መለየት ቀላል ነገር መስሏችሁ ከሆነ ተሳስታችኋል። ስሙኝ፣ እኔ ጋር አሪፍ አይዲያ አለ። ያው ናቲ እንደዚህ አይነት ሀሳብ ካለው ማለቴ ነው። በጣም ይከብዳል። ልጅቷ እኮ እንዴት እንደተጠባረረች ስላላየሻት ነው። እኔ የምለው ናቲ፣ ቆይ ግን እስከ ዛሬ ስንት ሴት በፍቅር ጥለሃል? እባክሽ ተይው። እሱ አልጋ ላይ ብቻ መጣል ነው የሚያውቀው። ምናልባት ሰራተኛው የመጀመሪያ ልትሆን ትችላለች። ምን ነው እሷን በፍቅር ለመጣል አንሳለሁ ብለህ ታስባለህ እንዴ? እኔ እንኳን ወንድምሽን ለመጣል አንሽ የለ እንዴ? ሶሪ፣ ግን እኔና አንቺ ደግሞ አንድ አይደለንም። ኦፍኮርስ እሱማ በጣም እበልጣለሁ። ምን ጥያቄ አለው? እውነትም በረሩ። ቆይችን ግን ከየት ነው ያገኘሻት እንዴ? ቆይ ግን እናንተ ሰዎች ምን ሆናችኋል? ይልቅ ሁላችንም በጋራ ሆነን አላማችንን ማሳካት ነው ያለብን። አላማችን ደግሞ ያችን ሰራተኛ ከወንድሜ መለየት ነው። ምን አይነት እቅድ? ምን መሰላችሁ? ባለፈው ዳጊ የሚጠጣው መጠጥ ውስጥ መድኃኒት ጨምሬ ከሜሪ ጋር ተኝተው ሰራተኛዋ እንድታያርጌ ነበረ። ያው ከዚህ የተሻለ ሀሳብ ካገኘው ሌላ ሀሳብ ለማሰብ ሞክራለሁ። ካልሆነ ደግሞ እንደዚህ እናደርጋለን። አሪፍ። እና ታዲያ ምን ነው ሰፋልክ? የእውነት መሰለ እንደ የምተኛው? እናንተ ሰዎች እረፉ እያልኳችሁ እኮ ነው። እናንተ አርፋችሁ ተቀመጡ እንጂ እኔ ጋር ጮማ የሆነ አይዲያ አለ። ብቻ አረወዳ የሚያስብል አይዲያ ነው እንጂ ዳጊን በእጅ የማስገባበት ነገር ከሆነ ችግር የለውም። ዝም በይ እባክሽ ሜንጦ። ሲጀመር አንቺ ምንም ነገር አታረጊም። ሁሉንም ነገር የሚሰራው ናቲ ነው። የምን ስራ? ደግሞ ምን ፈልገህ መጣ? አረት ምንም አልፈለኩም። ባይሆን ለጥፋቴ ማካካሻ እንዲሆን ይህንን አበል ይዤልሽ መጥቼ ነው። ማባቢያ መሆኑ ነው። አያስፈልግም። አረ እንደዛ አይደለም። ባይሆን ደስ እንዲለኝ ተቀበይ። አልፈልግም አልኩህ እኮ። አሁን ሂድልኝ። አሁንም ከልብሽ ይቅርታ አላደረግሽልኝ ማለት ነው? ይቅርታ አድርጌልሃለሁ፣ ግን ይሄ ማለት በየጊዜው እየመጣ ተጋትተኝ ማለት አይደለም። ወይኔ ወይኔ ውስጥ ምንድን ነው? ኧረ አቃጠለኝ። አንዴ እስቲ ፍበሪ። አንዴ እስቲ ይኸው እዚህ ጋር
አገኘሽው? እስቲ ምንም ነገር አይታየኝም ግን እስቲ እስካሁን ፊትህን እንደጣልከው ነው። ተይኝ ብዬሻለሁ። ስለዚህ በቃ ለእኔ አንተን መተው እንደዚህ ቀላል ነው አይደል? ቆይ ምን ሳደርጋየኝ አይን ውስጥ ጉድፍ ስለገባበት ለወጣለት ነበረ። በቃ አንተ ስትሆን ከዚህ ውጭ ያየው ሌላ ነገር አለ? ቆይ አንቺ ማን ስለሆንሽ ነው የሱን ጉድፍ የምታራግፊው? ደግሞ ከመቼ ነው እሱ ስር ሄደሽ የተለጠፍሽው? ምን ማለት ነው? አዎ አታስመስይ። አይኑ ስር ተለጥፈሽ አግኝቼሻለሁኝ። የምሬን ነው? አዎ የምሬን ነው። በጣም ነው የምታሳፍረው። ከመቼ ጀምሮ ነው እንደዚህ ሆንከው? ነው ወይስ ከዚህ በፊት ሳላውቅ ነበር ያው ሁሉ መስዋዕትነት ስከፍልልኝ ነበረው? ወይኔ ጉዴ ዳጊ፣ በቃ ይቅርታ አድርግልኝ። ሳልስበው ነው። በጥፊ ደረገመችው እኮ። ወይኔ ዳጊ እንዴት እንዳሳዘነኝ ብታይ። ይሄኝ እኮ ጉንጩን አሞት ይሆናል። ውይ ሜሪን ተገላገልኩ ስል ደግሞ አንቺ በዚህ መጣሽ እንዴ? እኔ የምለው ቆይ ግን ሰው እንዴት ተመሳሳይ ባህሪ ይዞ ይወለዳል? ቆይ አሁን ተጣልተው ይሆን እንዴ? ምን ነው ይሄንን አጋጣሚ ተጠቅመሽ እንዳወራ ዶሮ ልትሰፍሪበት ነው አይደለ? መቼም ይሄን ይቀራችሁ። ከሜሪ በፊት ዳጊን የወደድኩት እኮ እኔ እንደነበርኩኝ ያሳመረሽ ታውቂያለሽ። ይኸውልሽ ሶሲ፣ እሱ ለእኔ ምንም አይመለከተኝም። ብቻ ወንድሜ ከዛሽ መሽገር ይላቀቅ እንጂ ከአንቺ ጋርም ሆነ ከሜሪ ጋር ጉዳይ አይደለም። ሀይ ሌዲስ፣ እንዴት ናቸው? ኮንግራ፣ እቅዳችን እየተሳካ ነው። ማለት አልገባኝም። አልገባኝም? ያንተ ነገር እኮ አይታወቅም። ይሄኔ ሚሽናችንን ረስተው ሊሆን ይችላል። ይዛ በጥፊ ደረገመች። አይጥፊ ወይኔ ሶሲ፣ እኔ የምለው ቆይ ግን የወንድሜ በጥፊ መመታት በጣም አስደስቶሻል እንዴ? በጣም ደጋገምሽው እኮ። ማለት ተጣሉ እያላችሁኝ ነው ሁለቱ? ግን ያው በዚህ ሁኔታ መታረቃቸው አይቀርም። ከተታረቁ ደግሞ ወደ ሁለተኛው ሚሽናችን እንሄዳለን ማለት ነው። በጣም ደስ ይላል። ያ ወንድም ተብዬ ተንጨረጨረ እያልሽኝ ነው። ገና ምን አይቱ ናቲን መንካት ምን ያህል ዋጋ እንደሚያስከፍል ገና አሳየዋለሁ። እንደዛ ማድረግ አለብን። እኔ የምለው ግን ወንድሜ፣ ዋናው እቅዳችን እኮ ሀናና ዳግም አንድ ላይ እንዳይሆኑ ማድረግ ነው እንጂ አንተ በሱ ላይ ቂም እንድትይዝበት አይደለም እኮ። አሁን እሱን ተይና ወደ ሁለተኛው እቅድ ብንሄድ ይሻላል። ዛሬ ደግሞ እኔ የምሰራውን ምግብ አስጠላ። ስናገር ነገር አስፈልጎኝ ነው። በቃ ዳጊ ይቅርታ አድርግልኝ አልኩህ እኮ። ሁለተኛ አይለመደኝም እንዴ? እኔ ምን ማድረግ እችላለሁ? መጣና እግሬ ስር ተደፍቶ ይቅርታ ጠየቀኝ
ቆይ እንደዛ ሲል ለምን አሻፈረኝ ብሎ አሁን አንቺ ብቻሽን መሆንሽን ሳይ መጥቶ ይቅርታ ጠይቀሽ አይደል? ከዛ አንቺም ይቅርታ አደረግሽለት። ከዛ አይን ውስጥ የሌለውን ጉድፍ አወጣሽለት። ምንድነው? እየቀና ነው? እምቢ ነው። እኔ ባንቺ ምቀነው ማለት ለምን ሊሆን ይችላል? ስለምታፈቅረኝ ነው? እሱ ነገሮችን ከማበላሸትሽ በፊት የሆነ ነው። ዳጊ እባክህ ይቅርታ አድርግልኝ አልኩህ እኮ። እኔ እኮ ካለ አንተ መኖር አልችልም። እኔ ያጠፉ ይቅርታ የሚባል ነገር ምንም አይገባኝም። ነው እሺ፣ እንደዚህ ነው ዳጊ። ራስህ መተህ ይቅርታ ብትጠይቀኝ ግን የምቀበል እንዳይመስልህ። ደግሞ ቅናት ምን ማለት እንደሆነ በደንብ አድርጌ ነው የማሳይህ። አንጨረጭርሃለሁ። ተመልሰህ ራስህ ይቅርታ መጠየቅ ደግሞ የማይቀር ነው። ቆይ ሀና ምን ማለት እንደሆነች ነው የማሳይህ። ምን ልታደርጊ መጣሽ? ያኔ ካቋረጥነው ነገር አሁን እንድንጀምር እፈልጋለሁ። ትሰሚኛለሽ? እኔና አንቺ ምንም የጀመርነው ነገር የለም። እንዴ ቆይ አንቺ እና ያቺ ሜሩ ምንድነው ችግራችሁ? ከኔ ውጭ ሌላ ወንድ የለም እንደዚህ ሀገር ላይ? ዳጊ እየተቆጣኝ እኮ ነው። ወይስ የሰራተኛዋን እልህ እየተወጣብኝ ነው? የሰራተኛዋን እልህ? ሶሪ፣ እንደዛ ለማለት ፈልጌያለሁ። ስለዚህ ተደብቃችሁ ትሳለቁብን ነበር ማለት ነው አይደል? ትሰሚኛለሽ? እኔ ሀናን ትንሽ ላናዳት ብዬ ነው እንጂ መቼም አንለያይም። ቆይ እኔስ አንተን ብዬ ከቤት ወጥቼ ጅቢ ብለህ ምናልባት ቀድመሽው ካልበላሽው? አዎ። ይሄ ሰው ቋንጣ እውነትም የሆነ ነገር ማስነክቶናል። ሶሲ እንደዚህ ማጉዳቱ ሰላም ነው አና? ሰላም ነው ናት። አለሁልሽ። ዳጊ በባለፈው ነገር ተናገረሽ እንዴ? ሲጀመር እኔ እና እሱ ነገር አብቅቷል። የምርሽን ነው? ማለቴ የሁለታችሁ የጸብ ምክንያት እኔ ነኝ ብዬ ነው። መቼም ቢሆን ራሴን ይቅርታ ማደርግለት አይመስለኝም። አሁን ምግብ ፈልገህ እኮ ነው የመጣው? አመጣልሃለሁ፣ ሳሎን ጠብቀኝ። አይ አመጣጤ እንኳን እንዴት እንደሆንሽ ለመጠየቅና በዛውም ይሄን እንድትቀበይኝ ነበር። እና ፈቃድሽ ከሆነም እራት ማለቴ ምሳ በጋብዝሽ ደስ ይለኛል። ሌላ ነገር አስቤ አይደለም። ይቅርታ፣ ለጊዜው ቀሚሱንም የምሳ ግብዣውንም ልቀበልህ አልችልም። ይቅርታህን ግን ከልቤ ተቀብያለሁ። ባይሆን ከፈለክ ጥሩ ጓደኛሞች መሆን እንችላለን። እውነትሽን ነው? አዎ። ምን ነው ደነገጥክ? በጣም አመሰግናለሁ። ያን ሁሉ በደል በድዬሽ ጓደኛሽ ስላደረግሽኝ በጣም ደስ ብሎኛል። ለዛ ነው ደስቴን መቆጣጠር ያቃተኝ። አሁን ስራዬን እንድሰራ ትወጣለህ? ኦኬ እሺ በቃ። አቶ ዳግ እስቲ ቅናት የወለደውልህ የሚያድርገን ያለ አንቺ አይገርምም? እኔም ኪችን መጥቼ ተመሳሳይ ስራ ላደርግ ነበር። አንገትሽ ስር ሳም አድርግሽ ይቅርታ ልጠይቅሽ ነበር። ማለት ነው ማለት እንዴ አንቺ ሆምሽ እንዴ? ቆይ ሜታችሁ የምትሰሪያለሽ? ቆይ አሁን ሜሶን ስንምጠራው ምን አገባሽ እንዴ? ቆይ እናንተ ቤት የላችሁም እንዴ? ለምንድን ነው የሰው ቤት እየተከታተላችሁ የምትበጠብጡት? ይልቅ ሀኖች ያልካት ልጅ ተጠንቀቃት። አያገባሽም። ለነገሩ ብሎሽ ከብሌን ጋር ከተንኮልና ከሴራ ውጭ ምን ታውቂያለሽ? ለማንኛውም ተደርሶባችኋል። ስለምን ሴራ ነው የምታወራው? ይልቅ እጅና ለዛ ዲያስፖራ ንገሪው። ያልበላ አይንን እያከክ ልጅቷን ስራ ታስፈታት ብለሽ ንገሪው። ለነገሩ እሱ አይን ውስጥ ከጉድፍ ውጭ ሌላ ምን ሊገባ ይችላል? ግን እንዳልኩ በማዕከላችን ምንም አይነት ስራ ባይኖርስ? ወይ ደግሞ ሰራተኛ አንተ እንዳሰብካ ሴት ባትሆንስ? ቆይ አንቺ ቤት የለሽም እንዴ? እንደዛች ሜሪ እንደሚሏት ዱር አዳሪ ነሽ? እሷን እንደፈለግ መናገር ትችላለህ። እኔን ግን ዱር አዳሪ ማለት አትችልም።
ቅድም ጂብላ ስትለኝ ዝም ስላልኩ ነው። አሁን ደግሞ አዳርሽ ዱር ነው የምትለኝ? ወይ አንደኛሽን ታለቅሽ። ምን አለ ቢያንስ እንኳን ቀርበህ ብትረዳኝ። ሶሪ፣ እኔ በአንድ ሁለት ሴት መቅረብ አልችልም። ደግሞ እናንተ ሰውን ምን አይነት የሚያቀርብ ስብዕና ኖሯችሁ ነው እንደዚህ የምትሆኑት? ለማንኛውም ሴት ሆኑ እሺ፣ ልክ እንደ ሀና። ቆይ እሷን ለመምሰል ግዴታ ቢጃማ መልበስ አለብኝ? ሻሽሽ አናት ላይ መጠምጠም አለብኝ? ቆይ እሷ ከኔ የተለየ ምን ነገር ኖሯት ነው? አሁንስ ግራ ገባኝ። በጣም ጃኒ፣ በህይወት ዘመኔ እንደዚህ እጅ የሚያስቆረጥም ምግብ በልቼ አላውቅም። ካላመንሽኝ ሳህኑን ማየት ትችያለሽ። መኝታ ቤት ኮመዲ ነው ላይ አስቀምጬልሻለሁ። አሪፍ አብሳይ ነኝ አይደል? በጣም ቀላል ታበስያለሽ። አሁን የሆነ ቦታ ደርሼ ልመጣ ነው። መቼም ይህን የመሰለ ምግብ አብልተሽኝ ባዶ እጄን አልመለስም። የፈለግከውን ይዘህልኝ ነው ደግሞ እንዳታመሽ። እሺ እኔ ቆንጆ አላመሽም። እሺ አላመሽ መቼም ያየሁት በህልሜ ነው እንጂ በሁኔ አይደለም አይደል? የታባህ እኔም እንዲህ ነበር የተንጨረጨርኩት። ገና ምን አይተ እሰራልሃለሁ። መልሽ እንጂ ለምን ጀርባሽ ትሰጪኛለሽ? ቆይ ምን አድርጊ ነው የምትለኝ? ደግሞ ራስህ መስሎኝ የሁለታችሁ ነገር አውቅቷል ያልከኝ። እና ከመቼ ጠላትሽ ላይ ልጅ ተለጠፍሽ? በእናትሽ ናቲ ጠላቴ አይደለም። እና ወዳጅሽ ስለነበረ ነው እንደዛ አስገድዶ ሊደፍርሽ የነበረው? ለሱ ይቅርታ ጠይቆኛል። እኔም ይቅርታ አድርጌለታለሁ። አረ እንኳን ተቀበልሽው። አሜን። ስለዚህ ሁሉም ነገር እውነት ነበር ማለት ነው። ኪችን ውስጥ ያየሁት እያንዳንዱ ነገር እውነት ነበር ማለት ነው አይደል? እውነት ነው ብለህ አስበህ ስለነበር መሰለኝ እንደዛ አበሻቅጣኝ ወጣሁ። ጥሩ፣ እንደዛ ከሆነ በማን እንደሚብስ እናያለን። የታባ ትንሽ መንጨርጨር ደግሞ ይቀራል። እናያለን። ምን ልታረግ የመጣው? ዞር በልልኝ፣ አልበለዚያ መጮሄ ነው። ተይ እንጂ አኒ፣ ኪችን እና ሳሎን ሳጣሽ እኮ ምናልባት መኝታ ቤት ትሆኛለሽ ብዬ ነው የመጣው። ዞር በልልኝ። ደግሞ ቆንጆ ስማርት ስልክ ይዤልሽ መጥቻለሁ። ባለፈ ስልክሽን ሰው ደከም ብሎ ስላየሁት ነው። እባክህ ዞር በልልኝ። ያንተን ስጦታ የሚፈልግ ሰው የለም። አሁን ውጣልኝ። እሺ አሁን ደግሞ ምን አጠፋው? ጥፋትህማ ያለ ፈቃዴ ክፍሌ ድረስ መምጣት ነው። ውጣልኝ፣ እጮሃለሁ። እሺ በቃ እወጣለሁ። አንቺ አረፍ በይና በኋላ ስትነሺ ማውራሽ ጉዳይ አለኝ። እሺ አሁን ውጣልኝ። Bye, baby. ብታዩት ህያብ ነው አይዲያ እንዴት እንደሆነ። አንተ ራስህ ድጋሚ መኝታ ክፍሏ ድረስ መሄድ በጣም ድፍረት ነው። ኧረ እባክሽ እንኳን ሄደ እንጂ እሱ ባይት ኖሮ እኮ ይህንን የመሰለ ትዕይንት አምልጦን ነበር። እሷ ራሷ ቆይ ትናንት እንደዛ ስትሆን የነበረችው ልጅ በድጋሚ ክፍሏ ስትገባ አለመጫዋ ግን የሚገርም ነገር ነው። ታውቂያለሽ፣ ስደነግጥ ግን በጣም ታሳዝናለች። ኧረ አሳዘነች።
ታዲያ ካሳዘነች ለምን ክፍሏ በር ላይ ቆመክ ሙሽ አትወርድላት? እሱ እኮ ነው የቀረ። ቁጣዋ፣ ንዴቷ ከፈገግታዋ በላይ ልብን ይሰርቃል። እውነትም ይሄ ልጅ እየተመሰጠባት ነው ያለው። ለነገሩ ጥሩ ነው፣ በደንብ ተመሰጥ። ትወናን ሲያስመስሉት ሳይሆን ሆኖ ሲጫወቱት ነው ይበልጥ የሚያምረው። እና ታዲያ አሁን ምን ላድርግ? ወይ ለምን ዲነር ይዤሽ ልውጣ ልላት? አሁን እንኳን ልሳቅ እንጂ ሰውዬ አውሮፓ ሀገር ላይ እኮ አይደለም ያለው፣ እዚሁ ነው። ሲቀጥል ደግሞ ልጅቷ በጣም ታይፒካል የሆነች የሀበሻ ሴት ናት። እኛ ቲፒካል አይደለም። ለነገሩ ምን ታደርገዋለሽ? ወንድምሽን አንዴ በሞኖፖል አፈቀር ነው። እኛ ሀበሻ ሴቶች ክብራችን አጣን። አንቺ እችን ማስተካከሉን ትችይበታለሽ። ታይፒካል ነው ያለችው። እኔ የምለው ሶሲ፣ ለምንድን ነው ግን ይህን ያክል እንደዚህ ብሶተኛ ሆንሽው? እኔ እኮ ሶሲ የሚል ድምፅ አልጠራሁም። ለማንኛውም አሁን ነገሩን ተውትና ዳጊ ግን የት ነው ያለው? ምናልባት እኮ ጸጉሩን እየደባበሰ ሀሳቡን የሚያስረሳው ሰው ሊፈልግ ይችላል። ሰው ለዚህ ደግሞ መድኃኒቱን እኔ ልሆን እችላለሁ። ልትሆኚ ትችያለሽ። አልጋ ላይ ይሻላል ማለት ላይ ከሚቆረቁረው። ቆይ ግን እናንተ ሴቶች ምን አይነት ፍጥረቶች ናቸው? እናንተ ስትል እኔን የሚጨምረው? አንቺ ወንድ ነሽ እንዴ? የእናንተንስ ማናውቁ ይንገራችሁ። እንዲሁም ይበላህ አይገርምህም? ከራሱ አስበልጣ የምትወድ ሴት ትተህ ነው አጉል ቦታ ሆነ የወደቅከው። ኖዋት አሁን ላይ ከአንቺ ጋር አንድ ጨዋታ መጫወት እፈልጋለሁ። ምን አይነት ጨዋታ? ደስ ይለኛል። ወይ ቀስ እንዴ! ምን አይነት ጨዋታ እንጫወት ያሉሽ መስሎሽ? እኔና አንቺ እንደ ፍቅረኛሞች እንድንመስል እፈልጋለሁ። ማለት የእውነት ነው? ካልፈለግሽ ደግሞ ተይ። ገባኝ። ሰራተኛዋን ለማስቀናት ነው አይደለም? እንዳቃጠለችኝ ማላቃጥላት እፈልጋለሁ። ግን እኮ የእነሱ የእውነት ነው። አይ አኒማ ጨክና እኔን አትለውጠኝም። ለዛውም ትላንት ባወቀችውና ባለጌ በሆነ ሰው አትለውጠኝ። ናቲ ለእህቱ ሲያወራላት ሰምቻለሁ። ሁለቱ ክንፍ ያለ ፍቅር ውስጥ ነው ያሉት። እና ከክፍሏ ሲወጣ ያየሁት ይሄማ አይሆንም። ሆኖ ቢሆንስ ሲወጣ ብቻ ያየው ውስጥ የተፈጠረው ምን እንደሆነ ታውቃለህ? አይሆንም አልኩሽ እኮ። እንደውም ጨዋታውን ትችዋለሁ። እሺ በቃ እንጀምር። ምንም ቢሆን ከምንም ይሻላል። ምን እያደረግሽ ነው? ማለት እየተጫወትኩ ነው። ቆይ ጨዋታው አልገባሽም እንዴ? እኔ እኮ ያልኩት ሀና ፊት እንደ ፍቅረኛሞች እንምሰል እንጂ። ይልቅ በዚህ በማይረባ ነገር ራስን ባተጃጅል ጥሩ ነው። በቃ ልጅቷ እንዲህ እንደሆነ ከእጅ ወጥታለች። ይህን ነገር ደግሞ ግዴታ መቀበል አለብን። ውጪልኝ። የት? አልጋ ላይ? ትንሽ ግን አልፈጠንም? ለዚህ እኮ ነው አንቺንና ያቺ ሜሪ ተብዬን የምጠላችሁ። ቅንጣት ታክል እንኳን ለሴትነታችሁ ምንም ክብር የላችሁ። እሺ በቃ እንደ ፍቅረኛ እናስመስል። መች ነው ጨዋታውን የምንጀምረው? ማነሽ አንቺ? እስኪ ላይና ለቤቢ ቆንጆ የሆኑ የአቮካዶ ጁስ ስሪልን። ካጠገብሽ ያለው ቤቢ የአቮካዶ ጁስ የሚወድ አይመስለኝም። እሱ እኮ በፊት ነው። አሁን ብዙ ነገሮች ተቀይሯል አይመስልሽም? ኧረ ጥሩ ነው። የአቮካዶ ጁስ እመጣላችኋለሁ። ከቻልሽ በዛውን አልጋውን ብታነጥፊልን ደስ ይለናል። አይና ቤቢ ትንሽ ማለት እንፈልጋለን። የት ነው የምታልፊው? እኔ ክፍል ነው። ምነው ችግር አለ? ኧረ የለውም፣ ምንም ችግር የለውም። እንትን ውሃውንም ሞቅ ላድርግላችሁ ገላችሁን የምትታጠቡ ከሆነ። ወይኔ ቤቢ ሰራተኛችን አንዲት የልብ አዋቂ ናት። ለነገሩ ልክ ናት። አይና ቤሻው ከታጠን በጣም ስለቆይን ያስፈልገናል። ጥሩ አስበሻል። እንደውም ሰኛልሽ እዚህ አንቺ ገረድ አይደለሁም። እሺ እኔ እዚህ ተቀመጥኩት። ከፈለግሽ ማድረግ የምትፈልገው ነገር ካለ ገብተሽ ራስሽ ማድረግ ትችላለሽ። በለው ተንጨረጨረች አይገልጽም። ቆይ አንቺ ራስሽ ምን ሆነሽ ነው? ለመኝታዬ አልጌን አንጥፉልኝ፣ ለሻወር ውሃ ሙቁልኝ ምናምን ማለት።
ቆይ እንደዚህ ነበር የተነጋገርነው? ዋናው ግባችን እሷን ኤሌክትሪክ ማስጨበጥ መስሎኝ፣ ይሄን የገብታ የተላጠ ኤሌክትሪክ እየጨበጠች ነው ያለችው ልጅቷ። ቢሆንም በጣም አጋነንሽው እያልኩሽ እኮ ነው። በነገር ላይ ለአንተ ጨዋታ የመሰለ ለእኔ ግን ምኞቴ ነው። እሱንማ እየወትኝ እኮ። ምኑን? አሁንም ለእኔ ፍቅር ከሌላት ቆይ ከአንቺ ጋር ስትይ ለምን እንደዚህ አንጨረጨራት? አንተስ ከዲያስፖራ ጋር ስትይ ተንጨርጭረህ የለ እንዴ? እኔማ አፈቅራታለሁ። እሷም እኮ አንድ ሰሞን ታፈቅረ ነበረ። አሁን ግን እሷ የሌላ ናት። ቆይ አንተ በምን አማርኛ ቢነገር ነው የምትሰማው እንዴ? እንግዲያውስ ጨዋታው ፈረሰ፣ ዳቦ ተቆረሰ። ጨዋታው ሲፍረስ ዳቦውን ግን መች ቆረስከው? መጣች። ምንድነው እየቀልድሽ ነው እንዴ? አይ ይኸው ያገኘሁትን አጋጣሚ ጠምቅ ብዬ እኮ። ሴትዮ ያምሻል እንዴ? በቃ እኔ የምፈልገውን ነገር አግኝቻለሁ እኮ እያልኩሽ ነው አይደል? እና ቆይ እንደ ቀልድ ተጠቅመህብኝ ልጥለኝ ነው? አረ እባክሽ እናረጋጊው። ሳይቸግረኝ ላይ የባብ ጥምጥም እንዲል ሰቃይ። አሁን ደግሞ ባምንሽ እያልከኝ ነው? ለነገሩ ተው፣ ይሄ ልቤ ነው ደረቴ ላይ ተለጥፎ የሚጫወትብኝ። እውነት ግን ሀና በዚህ በራት ግብዣ ተስማምታ ነው? ያውም ከአንድ ነው። እኔ ግን ይህንን ነገር ለማመን በጣም እየከበደኝ ነው። ምናልባት እሷም እንደኔ አይነት ስሜት ተሰምቷት ሊሆን ይችላል። ሀና? እኔ እኮ ሀናን በደንብ አድርጌ ነው የማውቃት። ሲጀመር አሁንም ቢሆን ዳጊን ለማስቀናት ብላ ነው እንደዚህ የምታደርገው። ደግሞ ስማ፣ ዳጊም እሷን ለማስቀናት ብሎ ከሶሲ ጋር ሲያወራ ምናምን ነበር። ይህንን ነገር ደግሞ የነገረችኝ ሶሲ ናት። የምርሽን ነው? የምር የኔ ጨዋታ ግን ይለያል ከነሱ። እኔ እንደሱ በቀላሉ መሸነፍ ሰው አይደለም። አልገባኝም። በምንድን ነው የሚለየው? ስማ፣ ሌላ ነገር ውስጥ እንዳትገባ። እኔ ዳጊ በቃኛል፣ አንተም እንዳትጨመርብኝ። ከድጡ ወደ ማጡ አሉ። ምንድን ነው? ቆየች እኮ። እንዴት ነው ግን የሚያምርባት ይመስላል። በጣም እንጂ። ያውም እኔ ራት ጋብዣት ሀና ስትወጣ ታያት የለ። እቺ ገረድ ምን አባቷ ያምርባታል። ስለ ሶሲ ጠየቀች ሰው? በጣም አወራሽ። ወደ ራሱ ይችላል። በደስታ ቤት ለመውጣት በቃች። አይ እንዲህ ነው መተካካት። ሀና እራት ለመብላት ስትወጣ አንተ ደግሞ እዚህ ቁጭ ብለሃል።